ብትሆንብኝ ነው ሁሉ ተበያቃለሁ መሀል ላይ እንዲያው ግር ብለን እንደምንቸገርበታል። ከዛ ውስጥ እንዳለ ገብቻለሁ። ከፖል ጋር ጓደኛዬ ተጋጨ። እዚህ ጋር ለምሳሌ ውሃ አለ። መንገዱን ሲሰሩ አስተካክለው ቢሰሩት ኖሮ ጥሩ ነበር። ገደለን ወሬው ሳናየው እንኳን ገደለን ወሬው ሳናየው እንኳን ገደለን ወሬው ሳናየው እንኳን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ። እንግዲህ በዓሉን በተመለከተ ለእናንተ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። አሁን የምንገኘው የኢትዮጵያ የአይነ ስውራን ብሔራዊ ማህበር ግቢ ውስጥ ነው የምንገኘው። አይነ ስውራን አጠቃላይ የህይወት ገጠመኞቻቸውን የሚያካፍሉበትና እንግዲህ እየተሰሩ ያሉ መሰረተ ልማቶችም አይነ ስውራንን ያማከሉ ናቸው የሚለውን ለማየት ነው እንግዲህ እዚሁ ድረስ የተገኘ ነው። እንቅስቃሴውን በጋራ የምናየው ይሆናል። አብረን እንቆይ። ገደለን ወሬው ሳናየው እንኳን ገደለን ወሬው ሳናየው እንኳን። ድሮ ከነበረው አንፃር አሁን ላይ የተሻለ የመንገድ ላይ እንቅስቃሴ ምቹነት አለው። ይሄውም ኮሪደር ልማት የተባለው የእግረኛው መንገድ ሰፊ ነው። ቀጥሎ ለመንገድ እንቅስቃሴ እክል የነበሩ ነገሮች በተሻለ ሁኔታ ተቀርፏል። ጉድጓድ የነበራቸው እንዲሁም ደግሞ ዛፎቹም የሚገጩበት ሁኔታ ነበር። ያ ተስተካክሎ መስመር ይዘው በመሰራቱ የተሻለ ሆኗል። አሁን ላይ ኮሪደር ልማቱ ለኛ ይዞልን የመጣው ፖል አለ ማለት ቴሌ የሚተክለው አለ፣ ውሃ ልማት የሚተክለው አለ። እነሱ ተነስተውልናል። በእነሱ ነበር ብዙ ጊዜ እኔ ራሴ እዚህ ጋር ተገጭቼ ገብቼ ታሽጎል ታክሜ ነው የወጣሁት። እዚህ የካቲቱ ጋዜ የትፍሩት የነበረበት አይታችሁት ከሆነ ፖል አለ። እሱ ነበር እንደው በብዛት እሱ ነበር የተነሳው። ዛፎች ደግሞ ለኮሪደር ሲባል ዛፎች ደግሞ እንደዚህ ወደታች እንደ ሽማግሌ ጎብጠው ነበረ። እነሱ ሁሉ መንግስት አስቆርጦ ወደ ልማት እንትን ኮሪደር ሰርቶበታል። ይሄ ለኔ በጣም ጠቃሚና አኩሪ ነው። ለአይነ ስውራን ተብሎ የተሰራው መንገድ አለ። እሱን ተይዞ መጠቀም ይቻላል። እንደተባለው ድሮ መንገዶቹ ጠባብ፣ ቀጥሎም ደግሞ እግረኛ መንገድ ላይ የነበሩ የግብአት ተረፈ ምርቶች ይደረጉባቸዋል እና የግድ እግረኛው እኛንም ጨምሮ በአስፋልቱ መንገድ የመጓዝና ለአደጋም የመጋለጥ ነገር ነበር። አሁን ላይ ያ ቀንሷል። ቀጥ ብሎ መሄድ ይቻላል። ረጅም እግረኛውን ተከትለን መጓዝ ይቻላል። በጣም የመንግስት የሚያደርገን ደግፈዋል። ክቡር ጠቅላይ ሚኒስትራችን ስለ ልማት ስለ ፕሮጀክቱ ምን ያቋቋሙት በጣም እንደምንደግፈው የመብራት ፖሎች፣ እንጨት፣ ዛፎች እነሱ ስለተወገዱ ወይም በግሪን ኤሪያው ስለተለየ ሳይክሉ የአይነ ስውራን መንገድ የተባለው ሌላው እግረኛ ስለተለየና ሰፍቶ ስለተሰራ አሪፍ ነው። ቶሎ ደርሼ ቶሎ ተመልሼ ምናምን አይነት የቀኑን ሂሳብ የተዋዋልኩት ሞልቼ ምናምን ሊሆን ይችላል። በህግ የመገዛት ጋር ከዛ አንፃር አስቸጋሪ ነው። ቀጥሎ አንዱ ቢያቆምልህ ደግሞ መንገዱ ሰፍቷል ተባብለናል አይደል ቅድም። አንዱ ቢያቆምልህ ሌላው ደግሞ ይሄኛው ሰው ለምን ቆም ብሎም ያስብ የለም። በተደራቢ መኪና ሌሎችም ለኛ ብቻ ሳይሆን ለጉዳት አልባም ዜጎች በጣም አደጋ የሆነው ያ ነው። ስለዚህ አሰልጣኞች በተሽከርካሪ እና አሽከርካሪ አሰልጣኞች የአሽከርካሪ ማሰልጠኛ ተቋማት በጣም ሊያስቡበት ይገባል እና ሹፌሮች በተሻለ ስነ ምግባር ለመንገድ አጠቃቀም ላይ ያላቸው ስነ ምግባር በማሻሻል ዜጎችን መጠበቅ እንዳለባቸው መታወቅ አለበትና አንዱ ሊያቆምልህ ይችላል። ሁሉም አያቆም ማለት አይቻልም። ግን አንዱ ቢያቆም ያኛው ጥሎ ለማለፍ ነው የሚፈልገው። ለምን ቆመ ብሎ ቅድሚያ መስጠት አስቸጋሪ አዝማሚያ አለና ይህንን የሚያቆም ቢኖር እንኳን ከኋላ ተደርቦ የሚመጣውን ማን ነው ተው የሚለው ለምን ቆመ ብሎ እና ልክ አየር መንገድ ላይ አሁን ካፒቴኖቻችን በጣም መልካም ስነ ምግባር እንዳላቸው ይወሳል። ስለዚህ የምድር ላይ እንቅስቃሴው በዛ ልክ በስነ ምግባር የታጀበ በስነ ምግባር የተሻለ መሆን እንዳለባቸው የስነ ምግባር ነው እንጂ ከዚህ በፊትም አሽከርካሪም ሊባል ይችላል። ልክ እንደዛው የተሽከርካሪና የሹፌር ስነ ምግባር በጣም መላቅ እንዳለበት ይሰማኛል። ዜብራው ላይ የሚያስቸግረን ምንድነው? እኛን የማይጎዳ ምልክት አድርገው ይሄ ዜብራው ላይ ምልክት አለላችሁ እናንተ ነው ተብሎ
ድምጽ ያለው ለምን አሁን ልንሻገር ስንል እና ተሻገር ዜብራ ነው ነይ ተሻገር ይከሪት ዜብራ ነው ብሎ እንደ ውጮች ማለት ነው ምልክት ቢደረግና በድምጽ የሚናገር ማሽን ቢደረግበት ነው ተነጋግራችሁ ብታስደርጉበት ለኛም ይጠቅመናል ማለት ነው። ስለዚህ ለምን ያለ ድምጽ ነው እኛ ምን ሄደው ስለዚህ ዝም ብሎ እንዳገኘን የምንሻገር መኪና መንገድ ሹፌሮችም አያቆሙ ራሱ ነጭ ዱላችንን ስናቆምላቸው ሰብሮት ነው የሚሄዱት። በቁም ነገር ነው ማለት ሰብሮት ነው የሚሄዱት። ይሄን ክፈሉ እኛ ምን አገባን ነው የሚለው ሹፌሩ። እኛ ልንከፍል አንችልም ለምን ተሻገርክ ነው የሚለው። ይሄ እኮ ምልክታችን ነው አይናችን ነው። ለምንድን ነው ምልክት የምንሰጣችሁ እኮ አይታችሁ እንድታቆሙ ነው። መንገድ ባለስልጣንም ትራፊኮችም ስልጠና ሰጥቷቸው እናንተ አሰጡ ለምን አትራትሩም? እኛ አይመለከተንም በቃ እኛ አይመለከተንም ነው። ብዙ እኔ አጋጥሞኛል 5 ኪሎ ብዙ ጊዜ አጋጥሞኛል። አይመለከተንም በቃ ምን አገባን እያያ ተሻገር ነው የሚለው። ባይማ አይናማ በሆንና ለምን ዱላ ይሄዳለሁ ነው አለው። በቃ አይመለከተኝም እሄዳለሁ ነው የሚለው። ስለዚህ ብዙ ሹፌሮችን አጋጥሞኛል ማለት ነው። የማይንድ ማፕ የሚባል አለ። በእግራችን ሴንስ አድርገን ይሄ የእግረኛ ነው የሳይክል ነው ብለን ራሳችን መልሰን ትክክለኛ መንገድ ይዘን እንድንሄድ የሚረዳን ነገር መኖር ነበርበት። ነገር ግን ምንድነው የለም ይሄ አሁን እዛ ጋር ህግ የሚያስከብሩ ማህበረሰብ ግንዛቤ ላይኖር ይችላል። ስለገባን ብቻ የሚቀጠል ይኖራል። ከዚህ በፊት አሁን እኔ ደንብ በቃ ልመታኝ ሁሉ ይደርሳል። ለምንድን ነው የምትሄደው ማን ብሎኝ አይኔ ያላወኩም ላይ አይታይም ብዙ በሚል ተግባብቼ ነው በኋላ ላይ የተለያየ ነውና ለእነሱም ጭምር እንደዚህ አይነት ግንዛቤዎች ቢያንስ ማይንድ ማፕ ከዚህ በፊት የተሰሩት አሁን ከእንደገና እንሰራ ቢባል ሌላ ወጪ ነው የሚያኖረው። ይሄ ደግሞ እኔም አንዱ የኢትዮጵያ ዜጋ እስከሆንኩ ድረስ የኢኮኖሚም እንዲበዘበዝ ወይም የኤክስትራ ቫካንሲ እንዲያወራ ፍላጎቱም የለንም። ግን ቀጣይ ለሚሰራው አካባቢ ላይ አይንሷም የሚተላለፍበት የሚሄድበት ላይ የሆነ ሴንስ የምናደርግበት ቢኖር አሪፍ ነው ብዬ አስባለሁ። የትራፊክ አደጋና ኢንሹራንስን ማይበት አሁን ነው። እንደው ከዚህ በፊት ብዙ ጊዜ ሞተራችሁን አዳምጠን ምን ብለን ሰው ባይኖርም እንሻገራለን። አሁን ግን የኤሌክትሪክ ባሶች ወይም የኤሌክትሪክ መኪናዎች በሙሉ ሲመጡ ምንድነው ዜብራ አካባቢ ላይ ቆመን ራሱ አንዱ እለፍ በሚል በሰዓት አንዱ ደግሞ ለማለፍ ይሞክራል። በሰዓት እለፍ አንገቱን አውጥቶ እለፍ ሲል አንዱ ደግሞ ከጀርባው መጥቶ ሊገጨን ይችላል። ስለዚህ በተለይ ለኛ ሀገራችን ያለው የትራፊክ አሽከርካሪዎች ቢያንስ ዜብራ አካባቢ ሲደርስ ፍጥነት የሚቀንስበትን ህግ ቢኖር ብዬ አስባለሁ። አሁን ዜብራ ጋር ሲደርስ እናንተም ራሱ ቆማችሁ ታዘቡ። ነዳጅ ነው የሚሰጡት ማህበረሰቡን ለማስቀደም እንትን ማይሉበት ቦታ አለ። አንዳንድ ቦታ ላይ አሁን ኬናችን እንደዚህ ስንወጥር ገጭቶም ያልፋል። አሁን ቄራ ጋር ራሱ እንደዚህ ገፍትሮብኝ ያልፋል። እኔ አሁን አስፋልት ተሻገር ኬንን ሳልዘረጋ አልሻገርም ብቻ ይሰው ማለት ነው። እና በሰዓት ኬን የሚባለው እኛ የምንጠቀምበት ዱላ ማለት ነው ወይም ነጭ ብትራችን ገጭቶም ያልፉ መኪኖች አሉ። እና ይሄ ራሱ አሁን በደንብ የሚሰራበት የግንዛቤ ሲሰጥ እኛንም ያማከለ እግረኛ ይዛችሁ ሂዱ፣ አሽከርካሪዎች ዝቅ አድርጋችሁ አሽከርክሩ የሚባል ላይ መሀል ላይ አይነ ስውራን ወይም እንደዚህ አይነት ዱላ የያዙ ማህበረሰብን በዚህ መልኩ አንተም በሉ አስቀድሙ፣ ፍጥነት እነሱን ስታዩ ቀንሱ የሚል ቢሰጥ ብዬ አስባለሁ። ብዙ አደጋ ያጋጥማል። በመኪና አደጋ ብዙ የተጎዱ ህይወታቸው ያለፉ ጓደኞች አሉን እና አለ እኔም ራሱ እንደዚሁ የትራፊክ አደጋ እንደዚሁ ገጥሞኛል። አንድ ጓደኛ ሞቷል፣ እኔ ተርፌያለሁ በአጋጣሚ እና እሱ ላይ አደጋ ቢደርስ ለምሳሌ ተከታትሎ መያዝ አስቸጋሪ ይሆናል። እሱም አለ። ቀጥሎ ደግሞ እነዚህ ከዚህ በፊትም ብዙ እንደዚህ አይነት ገጠመኞች አሁን በቅርብም እዚህ ዩኒቨርሲቲው በአምስተኛ በር በኩል እንደዚህ የተጎዳች እህት አለች፣ ህይወቷ ያለፈ ሌሎችም የአካል ጉዳት ያጋጠማቸው እና እዚህ በአይነ ስውራን የሚንቀሳቀሱበት አካባቢ ላይ የተለያዩ ምልክቶች ቢደረጉ እና ሌሎችም የመንገድ ልማትም ሲታሰብ መቆፈር ያለበት ነገር እንኳን ካለ በቂ ምልክት ቢደረግ የትራፊክ አደጋ ገጥሞን ከአንድ ጓደኛዬ ሰበታ ከተማ ላይ ነው ከአንድ ጓደኛዬ ጋር ስንንቀሳቀስ
የመኪና አደጋ ገጠመን፣ እሱ ሞተ፣ እኔ ተረፍኩ በሕክምና እርዳታና ግን የህግ ሂደቱን ቀጥሎ ከዛ በኋላም ባለው እንቅስቃሴ ውስጥ ለሕክምና ወጪ ከነበረው አላቅም ጓደኞቼ እንደዛ ተዋተው ነው የታከምኩትና ከዛም ቤተሰብ ጋር ተደውሎ በዛ ሁኔታ ነው የታከምኩት ምን ማድረግ እንዳለብን ባለማወቃችን። ስለዚህ ተቋሙ በተለይ ሌሎች ማህበረሰቦች በጽሁፍም በተለያዩ ነገሮች ባሉ የሚዲያ ግንኙነቶች የተሻለ ስራችሁን ሊያውቁ ይችላሉ፣ መረጃ ሊኖራቸው ይችላል። አካል ጉዳተኛው ማህበረሰብ ግን አይነ ስውሩ ለምሳሌ የተጻፈውን በሃርድ ኮፒውን ላያገኝ ይችላል፣ ልንቸገር እንችላለን። ስለዚህ መብት እንድናውቅ ወይም ደግሞ የግንዛቤ መፍጠር አንዱ የተቋሙ ስራ ከሆነ አካል ጉዳተኞችን ምን ያህል በመድህን ዙሪያ በመንገድ ደህንነት ዙሪያ ምን መብት አለ፣ ምን በመድህን ሽፋን ወይ በጉዳት ላይ በሚያጋጥም ሁኔታ ካደጋ በኋላስ ምን መብት አላቸው የሚለውን ግንዛቤ ቢፈጠር መስማት የተሳነውም እንደዚሁ በጣም ብዙ መረጃ ለማግኘት ይቸገራል። ጉዳቱ መብቱን ለማስከበር በሚንቀሳቀስ እንኳን ያስተርጓሚ ማጣት ይኖራል። ስለዚህ መብቱን ጉዳቱን ይዞ ተሸክመን እንቀራለን ማለት ነው። ስለዚህ መብታችን እንድናውቅ እኛም ደግሞ ለሌሎች እንድናሳውቅ አካል ጉዳተኞች ወክለው ለምሳሌ ይህን መድረክ ቢፈጠር አንዱ ለአንዱ ሊያሰማ ይችላል ማለት ነውና ደስ ይለኛል። መብታችንንም ምንድነው ካደጋም በኋላ ማድረግ የሚገባንን ቢደረግ የተሻለ ነው ላለ ዛሬ ካደጋ ራሳችንን ከጠበቅን ብዙ በዓላትን በመልካም ሁኔታ ማክበር ስለሚቻል ሁሉም ዜጋ በሚንቀሳቀስበት ጉዳይ ጊዜ ላይ ራሱን ካደጋ እንዲጠብቅ እመኛለሁ። እሱን እላለሁ። በጾም ያው በስራም ሆኖ ይስጾሙ ምን ሲሉ ለፈጣሪያቸው ጸሎት ሲያደርጉ በትራፊክ አደጋ ለደረሰባቸው ሲጸሉ ምን ሲሉ ከፈውስ ይሁንላችሁ ሲሉ ቆይቷልና ያው አላህ የነሱን ጸሎት ተቀብሎ እኛንም አገሪቷንም ሰላም እንዲያደርግልና ለነሱም ደግሞ የመልካም የጾም ፍቺ ጊዜ ይሁንላቸው እላለሁ። በትራፊክም ያው እስልምና ሃይማኖት ተከታዮችም ብዙ ሹፌሮችም ይኖራሉ። እነሱም ያው ለትራፊክ ወይም የሆነ ህግ አካል አለ ብሎ ሳይሆን አላህ ይቆጠናል የሚል አስበው በህሊናቸው ተገዝተው ሰከን ብለው ለየትኛው ማህበረሰብ እገዛና ድጋፍ እንዲያደርጉ እመኛለሁ። መተጋገዝ፣ ችግረኛን መርዳት፣ ድሆችን የመርዳት በሃይማኖታችን ደረጃ ድሆችን ምኖችን የመርዳት የተቸገሩትን በማልበስ ቢረዳዱ በጣም ኢትዮጵያዊነታችንን እናስመሰግናለን። ለውጮችም አርአያ እንሆናለን ነው የምለው። Nabi